በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ጤና ይስጥልን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የአደራ ልጆች እንደምን ሰነበታችሁ? ዛሬ ቀኑ ልዩ ነው። የዘመናት ናፍቆት ምላሽ ያገኘበት የበዓለ ወልድ ወርሃዊ መታሰቢያ ቀን ነው። በዚች በተባረከች ዕለት ከዓለም ሁካታና ግርግር ወጣ ብለን ነፍሳችንን ወደ ሰላም ወደብ ልናስጠጋት ወደድን። እስኪ ለአፍታ ልባችሁን ክፈቱ። የዛሬውን ታሪክ ስናነሳ አንድ አስደናቂ እውነት ልንነግራችሁ እንወዳለን። ዓለም ኃያላንን የምትፈልገው በቤተ መንግሥት በዙፋንና በወርቅ ዘውድ ውስጥ ነው። የባለ ወልድ ታሪክ ግን ይህንን የዓለም አስተሳሰብ የገለበጠ ልዩ ምስጢር ነው። አስተውላችኋልን? እኛ በሕይወታችን ብዙ ጊዜ ደስታ የለኝም፣ ሰላም አጣው፣ ይህ ነገር ጎደለኝ እያልን እንጨንቃለን፣ እናስባለን። ነገር ግን የዓለሙ ፈጣሪ የክብር ሁሉ ባለቤት የሆነው ጌታ ወደዚህ ምድር ሲመጣ የመረጠው ዙፋን ምን እንደሆነ አስታወሳችሁን? የከብቶች ግርግም ነበር። እግዚአብሔር ወደኛ የሚመጣው ነገሮች ሁሉ ተመቻችተው አልጋ በአልጋ ሲሆኑ ብቻ አይደለም። የባለ ወልድ ታሪክ የሚነግረን ይህንን ነው። የተወደዳችሁ ውድ ኦርቶዶክሳውያን፣ ባለ ወልድ የመጣው ለጻድቃን ብቻ አይደለም። እርሱ ከሰማየ ሰማያት የወረደው እኛን ከወደቅንበት አዘቅት ሊያወጣን ነው። እርሱ በጨርቅ የተጠቀለለው የተገፈፈችውን ነፍሳችንን በጸጋ ልብስ ሊያለብሰን ነው። ይህ እንዴት ያለ አስደናቂ ፍቅር ነው! ቅዱስ ባለ ወልድ ሆይ፣ ዛሬ በደጃፍህ ቆመናል። ቃላት የለንም፣ አንደበታችን ፊትህ ለመቆም ይንተባተባል። ነገር ግን ፍቅር ስቦናልና አቤቱ ብለን እንጮኻለን። አንተ የዓለማት ጌታ ስትሆን ስለኛ ብለህ የድሆችን መልክ የያዝክ፣ የማይወሰነውን አካልህን በጠባብ ደረት ያስወሰንክ፣ እሳት ለብሰህ የሚንቀለቀለውን መለኮትህን በሥጋ መጋረጃ የሸፈንክ አስደናቂ አምላክ ሆይ እናመሰግንሃለን። ክብር ለአንተ ይሁን። ዛሬ በፊታችን ያለውን ጨለማ ግፈፍልን። የባለ ወልድ ብርሃን በቤታችን፣ በትዳራችን፣ በሥራችንና በጤናችን ላይ ይብራ። አቤቱ ጉልበታችን ዝሏልና ጉልበት ሁነን፣ ልባችን በዓለም ሐሳብ ተሞልቷልና አንተ ሰላም ሁነን። እንለምንሃለን ጌታ ሆይ፣ በዚህች ሰዓት ይህንን ድምፅ የሚሰሙትን ሁሉ ባሉበት ስፍራ ሆነ ጎብኛቸው። የታመመው ይፈወስ፣ ያዘነው ይጽናና፣ የተጨነቀው ይረፍ። እናንተ ሸክም የከበዳችሁ ወደ እኔ ኑ እኔም አሳርፋችኋለሁ ብለሃልና ዛሬ እረፍት እንፈልጋለን። የነፍስ እረፍት ስጠን። አቤቱ አምላካችን ሆይ ከፍ ከፍ በልልን፣ በልባችን ዙፋን ላይ ንገስ። የጥር ወር በረከት፣ የባለ ወልድ ምሕረት፣ የቅዱሳኑ አማላጅነት አይለየን። አንተ የሰላም አለቃ ነህና በምድራችን ላይ ሰላምህን አውርድልን፣ ፍቅርህን በልባችን ላይ አትምልን። እኛ የአንተ ነን፣ አንተም የእኛ ነህና በፍቅር ገመድ እሰረን። ማንም ከእጅ ሊነጥቀን አይችልምና በእጆች መዳፍ ውስጥ ሸሽገን። የተወደዳችሁ ውድ ኦርቶዶክሳውያን፣ አሁን በመቀጠል በዚህ በጥር ወር የሚነበበውን በውስጡ ታላቅ ምስጢርና በረከት የያዘውን ድርሳን እናደርሳለን። ይህ ድርሳን ዝም ብሎ ታሪክ አይደለም፣ ሕይወትን የሚቀይር ኃይል ያለው ቃል ነው። እባካችሁን የትም ሳትሄዱ ሐሳባችሁን ሰብስባችሁ እስከ መጨረሻው በማዳመጥ የዚህን ቅዱስ ዕለት በረከት በሙላት ተቀበሉ። ለበረከት ያብቃን። መልካም ቆይታ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የጥር ወር መጽሐፈ ሚላድ። አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም በቅድስት ሥላሴ እያመንሁና እየተማጸንኩ ክብርት በሆነች እናቴ ቅድስት ቤተ ክርስቲያን ፊት ሰይጣን ሆይ እክድሃለሁ። ለዚህም ምስክሬ አምባ መጠጊያዬ የምትሆን ድንግል ማርያም ናት፣ ለዘላለሙ አሜን። በወልድ ዋህድ ጌታችንና አምላካችን መድኃኒታችንም ኢየሱስ ክርስቶስ በዓለ ልደት ጥር በባተ በ29 ቀን የሚነበብ መጽሐፈ ሚላድ የተባለው ድርሳን ይህ ነው። እንክርዳድ የሆናችሁ ማኅበረ አይሁድ ሆይ፣ በክርስቶስ ያመኑ ምዕመናንን የጌታችን የልደቱን መታሰቢያ እንዳያደርጉ እንደናንተ ልደቱን እንዲክዱ የወንጌል ሕዝቦችን ለምን ትሸነግሏቸዋላችሁ? ወደ የትኛው ቦታስ ልትወስዷቸው ትፈልጋላችሁ? አገርም መንደርም እርሻም ከተማም የላችሁምና። ክህነትን መንግሥትንና ትንቢትን ከእናንተ ወስዶ እግዚአብሔር በትኗቸዋልና ለአባቶቻችሁ የሰጣቸው ማርና ወተት የምታፈሰውን ምድረ ርስትን ቀምቷቸዋልና። አንሰማህም ያሉትን ወገኖቹን እግዚአብሔር ለአሕዛብ አሳልፎ ሰጣቸው። ብዙዎች ደስተኞች ይሆናሉ ብሎ ነቢዩ ሆሴዕ እንደተናገረ ተቅበዝባዦች ሆናችሁ ከያዕቆብ የተወለደ ዘሩ የበጀለት ቤተ እስራኤል የጣዖቱን መሥዋዕት አበዛ። ቤተ እስራኤል በምድራቸው ስፋት ልክ ጣዖታትን አቆሙ፣ ልባቸውም ተጠራጠረ፣ አሁንም አልተመለሰም። እግዚአብሔር መሠዊያቸው በፈረሰባቸው ጊዜ ከጣዖታቸው ጋር እንደ ጣዖታቸው ይዋረዳሉ። ያን ጊዜ እግዚአብሔርን አላመንከውምና ከጠላቶቻችን እጅ የሚያድነን ንጉሥ የለንም ይባባላሉ።
የእኛ ንጉሥ ስም ምን ያደርግልናል? እንደኛ ሐሰት ይናገራልና ከእኛ ጋርም ጣዖት ያመልካልና። ሕዝቡም የንጉሥን ክብሩን እንደዋዛ አየበት። አሕዛብ ሥልጣኑን ገፈውታልና መንግሥትም ከእርሱ ተወግዳለችና። እርሱንም አስረው ወደ ፋርስ ንጉሥ ወደ ኢያሪም ወስደውታልና የአስሩን ነገድ ንጉሥ ባቢሎናውያን ተረክበዋታልና እስራኤል በንጉሣቸው ምክር አፈሩ። ዳግመኛም ነቢይ ሆሴዕ በውሃ ላይ እንደተጣለ ትቢያ ሰማርያ ንጉሷን ጣለችው አለ። እስራኤል በጣዖቱ በድሏልና አሕዛቡ የጣዖቱን ኮረብታ ያፈርሳሉ፣ በመሠዊያው ላይም እሾህና አሜኬላ ይበቅሉበታል። ያን ጊዜም እስራኤል ተራሮችን በእኛ ላይ ውደቁብን፣ ኮረብቶችን በውስጣችሁ ቅበሩን ይሏቸዋል። አንተ ርጉም አይሁዳዊ እስከ 62 ሱባኤ ድረስ ቅባ መንግሥት፣ ቅባ ክህነት፣ ቅባ ትንቢት ካንተ ይጠፋል ብሎ ነቢይ ዳንኤል በአንተ ላይ የተናገረውን ትንቢት ስማ ልንገርህ። በነፋስ ፊት እንደሚበን ትቢያ፣ እረኛ እንደሌለው በምድረ በዳ እንደሚቅበዘበዝ ላም የእስራኤል ወገኖች እንዲሁ ሆኑ። የጽዮን ቅርነ ቅብ ስለታጣ ተቀብቶ የነገሰ መሪ የላቸውምና እንደ ዳዊትና ሰለሞን እንደ ሌሎችም ደጋጎች ነገሥታት ያለ እግዚአብሔር የሚመርጠው ደግ ንጉሥ ጠፍቷልና። ዳግመኛም ሰይጣን ባደረበት በጣዖቶቻቸው ስለረከሱ እግዚአብሔር የሚመርጠው እንደ አሮን ያለ ካህን ጠፍቷልና። በማየ ገቦ ተጠምቀህ በልጅነት የከበርክ ናዝራዊ የተባለ የመድኃኒታችን ኢየሱስ ክርስቶስን ቅዱስ ሥጋና ክቡር ደም በመቀበል ምድራዊ ሰው ስትሆን ሰማያዊ መልአክ የተባለ የክርስቲያን ወገን ሆይ፣ አንተ ግን ፈጣሪውን ሰቅሎ ገድሎ ጣዖትን ከሚያመልክ ከተረገመው አይሁዳዊ ክህደት ራቅ፣ ተለይ። ነቢይ ዳንኤል ስለ እርሱ እንደተናገረ ጥፋቱ ቀርቧልና በእውነት ርጉማን አይሁድ ለጥፋት የቀረቡ ናቸው። አንተ ርጉም አይሁዳዊ ንስሐ ገብተህ በመድኃኒታችን በአምላካችን በኢየሱስ ክርስቶስ መወለድ ሳታምን ለጥፋት ለምርኮ ልትሰጥ ነውን? ከስንፍናስ የምትመለሰው እስከ መቼ ነው? ከሚያሰቃዩህ አሕዛብ እጅ ሊታደግህ ፈጣሪ ለአንተ ወገን እንደሚወለድ ነቢያት ሐሰት የተናገሩልህ የትንቢትህ ተስፋስ እስከ መቼ ድረስ ነው? እስከ ዕለተ ምጽአት ነውን? አንተ የተረገምኸው አይሁዳዊ ከምርኮ የምትመለስበት ጊዜ መቼ ነው? እስኪ ንገረኝ። ክርስቶስ ከወገንህ እንደሚወለድ ነቢያት የቀጠሩልህ ቀጠሮ የት ነው? እስኪ አስረዳኝ። ቀድሞስ የአባትህ ፈጣሪ የወሰነልህ የምትሰደድበትና የምትመለስበት ቀጠሮ ነበረ። ልጆች በባዕድ አገር ስደተኞች እንደሚሆኑ ፈጽመህ እወቅ ብሎ ለአባታችን ለአብርሃም እንደነገረው። ግብፃውያንም 400 ዘመን ይገዟቸዋል፣ መከራም ያበዙባቸዋል። አገዛዝ በሚያጸኑባቸው በግብፃውያንም እኔ ፈርድባቸዋለሁ። አንተ ግን በበጎ እርጅና ወደ አባቶች መቃብር ትመለሳለህ ብሎ ለአብርሃም እንደነገረው ከ400 ዘመንም በኋላ በአራተኛው ትውልድ ከብዙ ገንዘብ ጋር ኢየሩሳሌም ይመለሳሉ። አንተ ርጉም አይሁዳዊ የልቦናን ስንፍና የአእምሮህን ድንቁርና ልንገርህ ስማኝ። የምትሰደድበትና የምትመለስበትን ዘመን ለአባትህ አብርሃም ወስኖ እንደነገረው እንዲሁ እስራኤል ከተማረኩ 70 ዘመን በኋላ የባቢሎን ንጉሥን ተበቅዬ እስራኤልን ወደ ኢየሩሳሌም እመልሳቸዋለሁ ብሎ ለነቢይ ኤርምያስ ነግሮታል። አይሁዳዊ ሆይ መንግሥትህ፣ ክህነትህ፣ ትንቢትህ የሚመለስበትን ውሳኔ ዘመን እስኪ ንገረኝ። ዳግመኛ እንደ ቀድሞ ሁሉ ቃል ኪዳንህ የሚመለስበትን ዘመን እስኪ ንገረኝ። ከዓመታት በየትኛው ዓመት፣ ከወራትስ በየትኛው ወራት፣ ከዕለታት በየትኛው ቀን ቅባ መንግሥት፣ ቅባ ክህነት፣ ቅባ ትንቢት ታደርጋለህ? እስኪ ንገረኝ። አንተ የተረገምህ አይሁዳዊ እስኪ ከአንደበትህ ቃል ይውጣ። ቢቻልህ አስቀድመህ ሐሰተኛነትህን አምነህ ስንፍናህን ተናገር፣ ክህደትህንም ተናዘዝ። ተስፋ ትንቢትህ እስከ ፍጻሜ ዓለም ነውን? እንግዲህስ ይበቃሃል። ንስሐ ገብተህ ከክፋት ተመልሰህ የፈጣሪህን ልደቱን እመን። አንተ የተረገምህ አይሁዳዊ ከ62 ሰንበታት በኋላ ቅባ መንግሥት፣ ቅባ ክህነት ይጠፋል፣ በእርሱም ዘንድ እውነተኛ ፍርድ የለም ብሎ ነቢይ ዳንኤል ስለ ባቢሎን ንጉሥ የተናገረውን ትንቢት ትለውጠዋለህን? ንጉሠ ባቢሎን ከተማህን ያቃጥላል፣ ቤተ መቅደስህን ይመዘብራል ብሎ ይህ ነቢይ ዳንኤል ትንቢት ተናግሮብህ ነበር። አንተ ግን አላስተዋልኸውም። ምድራዊ ሰው ሰማያዊ መልአክ የተባለህ ከማዕፀነ ዮርዳኖስ ከአብራክ መንፈስ ቅዱስ ዳግመኛ የተወለድህ አንተ ክርስቲያናዊ ግን የነቢዩ የዳንኤልን ትንቢት ፈጽመህ አስተውል። ከ62 ሱባኤያት በኋላ ወልደ እግዚአብሔር ወደኛ መጥቶ ከእመቤታችን ድንግል ማርያም ተወልዶ እንደታመመ እንደሞተና እንደተቀበረ በመንጸፈ ደይን የወደቅን እኛን በትንሣኤው ያስነሳን ዘንድ ከሙታን ተለይቶ እንደተነሳ የዕዳ ደብዳቤያችንንም እንደደመሰሰልን መንግሥቱን ክህነቱንና ትንቢቱን ከቤተ አይሁድ አንስቶ በልደቱ ላመንን በትንሣኤው ለተነሳን ለእኛ ክርስቲያን እንደሰጠን የክርስቲያን ወገን እወቅ፣ ተረዳ። ነቢያትንና ሐዋርያትን የገደሉትን እነዚያን ርጉማን አይሁድ ግን ሮማውያን ነገሥታት ጥጦስንና አስባስያኖስን በእነርሱ ላይ አነሳስቶ አጠፋቸው። እስከ ዛሬም የፈጣሪያቸው የኢየሱስ ክርስቶስን ልደት ገና አላመኑም። መድኃኒት በሆነ በልደተ ክርስቶስ ያመንን እኛ ግን አይሁድ ወደ ሮሜ ከተማረኩ በኋላ
ቅባ መንግሥት፣ ቅባ ክህነት፣ ቅባ ትንቢት የላቸውም እንላለን። አላውያን ከሃዲያን ነገሥታት በየተራ እየነገሱ በቤተ አይሁድ ላይ ሰልጥነውባቸው ኑረዋልና። ቅናትን የተመላ ሰይጣን ያደረብህ አንተ የተረገምህ አይሁዳዊ ሆይ ከወንጌልና ከመጻሕፍተ ሐዋርያት ሳይሆን ከመጻሕፍተ ነቢያት ጠቅሰህ እስኪ ንገረኝ። የክብር ባለቤት ክርስቶስ የሚወለድልህ መቼ ነው? ከከሃዲያን ነገሥታት እጅስ የሚያድን መቼ ነው? ከ8000 ዓመታት በኋላ በፍጻሜ ዘመን ነውን? ነገር ግን እንዳንተ እምነት አይደለም። እስከ ንጉሥ ክርስቶስ ልደት ድረስ የአይሁድ ቤተ መቅደስ ትታነጻለች። ከክርስቶስ ልደት በኋላ ግን መስዋዕታቸውም ክህነታቸውም ይሻራል ብሎ ነቢይ ዳንኤል እንደተናገረ ክርስቶስስ አንድ ጊዜ መጥቶ ከዳዊት ልጅ ከድንግል ማርያም ተወልዶ ልደቱን ስላላመንክ ካንተ ሀብተ መንግሥቱን ሀብተ ክህነቱንና ሀብተ ትንቢቱን አስወግዶብሃል። አንተ የተረገምህ አይሁዳዊ የዳዊት ልጅ ክርስቶስ መቼ እንደሚወለድ እስኪ ንገረኝ። በየትኛው ቦታ፣ በየትኛው ዕለት፣ በየትኛው ዓመት ይወለዳል? እስኪ ንገረኝ። ስቃይ አብዝተው የሚገዙህን ጠላቶችህንስ በየትኛው ቀን ያጠፋልሃል? የቀድሞውን ቤተ መቅደስህን አንድ መንግሥትህንና ክህነትህንስ መቼ ይመልስልሃል? እስኪ ንገረኝ። በፈረስና በሰረገላ ሆኖ የጠላቶችህ አሕዛብን ሰራዊትስ መቼ ይማርካል? በብዙ ሰራዊትና በብዙ ጦር ታጅቦ የጠላቶችህ ቤቶችንና አዝመራዎችን መቼ ይማርካል? የተረገምከው አይሁዳዊ አንተስ የላዩንና የታቹን ሽንገላና ሐሰትን ትቀባጥራለህ። የዓለም ሁሉ መድኃኒት ክርስቶስ ግን ወደዚህ ዓለም መጥቶ ከድንግል ማርያም በተወለደ ጊዜ ሰውን ሊያገለግል እንጂ ሊያገለግሉት አልወደደም። ከከሃዲያን ነገሥታት ጋር ይዋጉለት ዘንድ ሰራዊተ መላእክትን ሊያዝዝ አልወደደም። እስከ ሞት ድረስ እሺ በጄ ብሎ ታዘዘ ተብሎ በመጽሐፍ እንደተጻፈ የሰው ልጆችን ሊያገለግል መጣ እንጂ። አንተ የተረገምህ አይሁዳዊ ስማኝ። ክርስቶስ አንድ ጊዜ ወደዚህ ዓለም መጥቶ ከድንግል ማርያም እንደተወለደ ልንገር ስማኝ። እናቱ ቅድስት ድንግል ማርያም በአውግስጦስ ቄሳር ትእዛዝ ለመቆጠር ወደ ዳዊት ሀገር ስትሄድ ቤተልሔም በደረሰችበት በዚያ ብዙ እረኞች ባሉበት በከብቶች በረት ሰማያትን የፈጠረ ጌታን ወለደችው። በየጥቂቱም አደገ። በ30 ዓመቱም በአገልጋዩ መጥምቁ ቅዱስ ዮሐንስ እጅ ተጠመቀ። ከተጠመቀም በኋላ አንተን ሊመክርህ ሊያስተምርህ በአደባባይ ተገኘ። አንተ የተረገምህ አይሁዳዊ ግን ትምህርቱን አልተቀበልከውም። እናንተ የተረገማችሁ አይሁዳውያን ክርስቶስን በተራራ ላይ ወርውራችሁ ልትጥሉት በወደዳችሁ ጊዜም እርሱ ግን አልፏችሁ ሄደ። ምድራዊት መንግሥታችሁንም አልፈለገም። በሰው ፊት ራሳቸውን የሚያመጻድቁ ሐሰተኞች ካህናቶቻችሁና መጻሕፍቶቻችሁም ጌታችን ኢየሱስ ክርስቶስን በነገር አሰናክለው ለመኳንንትና ለመሳፍንት አሳልፈው ሊሰጡት በወደዱ ጊዜ የሰው ፊት አይተ እንደማታዳላ የእግዚአብሔርንም ሕግ በእውነት እንደምታስተምር እኛ እናውቃለን። ለቄሳር ግብር መክፈል ይገባልን ወይንስ አይገባም ብለው ጌታችንን ጠየቁት። እርሱ ግን ተንኮላቸውን አውቆ ለምን ትፈትኑኛላችሁ? ዲናሩን አሳዩኝ አላቸው። አምጥተው አሳዩት። መልኩና ቅርጹ የማን ነው አላቸው። የቄሳር ነው አሉት። እርሱም የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር ስጡ አላቸው። ግብር የሚቀበሉ ሰዎች ወደ ቅዱስ ጴጥሮስ በመጡ ጊዜ ጌታችን ለቄሳር ግብር እንደከፈለ አንተ ርጉም አይሁዳዊ ዳግመኛ ስማ ልንገርህ። ቅዱስ ጴጥሮስንም መምህራችሁ ለቄሳር ግብር አይከፍልምን አሉት። እርሱም አዎ አላቸው። ጌታችንም ወደ ቤት በገባ ጊዜ አስቀድሞ ቅዱስ ጴጥሮስን ስምዖን ሆይ ምን ትፈርዳለህ? ነገሥታት ግብር የሚቀበሉት ከማን ነው? ከልጆቻቸው ነውን ወይስ ከሌላ አለው። ጴጥሮስም ከሌላ ነው አለ። እንኪያ ልጆቻችሁ ነፃ ናቸው። ነገር ግን እንዳያንጎራጉሩ ወደ ባህር ሄደ መረብህን ዘርጋ። ካሰገርከውም ማሳ መጀመሪያ ያወጣኸውን ወስደ አፉን ክፈተው። በውስጡም ሰጢጥራስ የሚባል ድሪም ብር ታገኛለህ። እሱን ወስደ ስለ እኔና ስለ አንተ ስጣቸው አለው። አንተ የተረገምህ አይሁዳዊ ጌታችን ኢየሱስ ክርስቶስ ለቄሳር ግብር እንደከፈለ አስተዋልህን? የሮም ንጉሥ ቄሳር ግን ራሱ ይሾማል፣ ራሱ ይሰራል፣ ራሱ ይገላል፣ ራሱ ያድናል። ራሱ ከተማን አቃጠለ፣ ቤተ መቅደስህን አፈረሰ። እውነተኛ ፍርድን በእርሱ ዘንድ የለም። ነቢዩ ዳንኤል ስለ ንጉሠ ሮም ከ22 ሱባኤያት በኋላ ቅባ መንግሥት፣ ቅባ ክህነት ይጠፋል፣ በእርሱ ዘንድም እውነተኛ ፍትሕ የለም፣ ከተማን ያቃጥላል፣ ቤተ መቅደስህን ያፈርሳል ብሎ ስለ ንጉሠ ሮም ተናገረ። ጌታችን ኢየሱስ ክርስቶስ ግን የዳዊትን ቤት በመንፈስ ቅዱስ አነጻት፣ መንግሥቱንም በስሙ ላመኑት ሰጣቸው። መንግሥታቸውም እስከ ዓለም ፍጻሜ ነው። አንተ አይሁዳዊ ግን አስቀድመ ጣዖታትን ስላመለክህ ለባዕድ አምልኮም ስለሰገድህ መንግሥታችን ተማረከ፣ ክህነታችን ተወሰደ ልትል ይገባሃል። አሁንም እመቤታችን ማርያምን ከጠላናት አምላካችን ክርስቶስንም ከሰቀልነው ጊዜ ጀምሮ ክህደታችን ፍጹም ሆነ። በዘሩባቤል የታነጸው ቤተ መቅደሳችን ፈረሰ፣ ክብራችንም ፈለሰ፣ በሁሉም ዘንድ የተናቀ ሆነ። አምላካችን ክርስቶስም በአንተ አምነናልና አቤቱ ይቅር በለን እንበለው።
በአንተ አምላክነት ካላመነ ግን በሰማይም በምድርም የመዳን ተስፋ የለንም ልትል ይገባሃል። አንተ የተረገምህ አይሁዳዊ ተከብረህ የምትኖርበት ቦታ የለህም። እግዚአብሔር ስደተኛ አድርጎሃልና በሰማይም በምድርም በነፍስም በስጋም ከሚገኘው ክብር የተለየህ ነህ። እንደ ጉምጢስም ተበተነ ቀረህ። በእጅ ምን አለ? ካንተ ጋርስ ምን ሀብት አለ? ቤተ መቅደስህ ፈርሷልና መንግስትህም ተሽሯልና ባቢሎናውያን፣ ሮማውያን፣ ግሪካውያን ቀጥቅጠው ገዝተውሃልና አሁንም በክርስቶስ ካላመንህ ከሃዲዎች ተንባላት በአንተ ላይ ይሰለጥኑብሃል። በክርስቶስ ያመኑ ምዕመናንንስ ወዴት ልትወስድ ትፈልጋለህ? በቅዱስ ወንጌል ያመንህ አንተ የክርስቲያን ወገን ምዕመን ሆይ አይሁድ በክህደታቸው ይሸነግሉህ ዘንድ ለምን ትቀርባቸዋለህ? ከነሱ ዘንድስ ምን አለ? ከብረው ያሉ ይመስልሃልን? በነፍሳቸውም በስጋቸውም በሰማይም በምድርም ከጸጋ እግዚአብሔር የተራቆቱ እኮ ናቸው። ከነርሱ ዘንድ ምን ልታገኝ ትወዳለህ? ቤተ መቅደሳቸው ፈርሷልና የሮም ወታደሮች በጦር እየወጉ ይገድሏቸዋልና በሬሳቸውም ኢየሩሳሌምን አርክሰዋታልና ነገደ አይሁድን ጠፍቶ እስከ ዘላለም ድረስ እግዚአብሔር ሲመሰገን ይኖራል። የክርስቲያን ወገኖች ምዕመናን ሁላችሁ አይሁድ በክህደታቸው እንደጠፉ ከተማቸው እንደተቃጠለ ቤተ መቅደሳቸውም እንደፈረሰ የሚናገረውን ይህን መጽሐፍ ስሙት። የመንግስታቸውንና የክህነታቸውን መጥፋት ነቢይ ዳንኤል እንደተናገረ አንተ የተረገምህ አይሁዳዊ ከ62 ሱባያት በኋላ መስዋዕት፣ ክህነት፣ መንግስት ከቤተ እስራኤል ይጠፋል ብሎ ነቢይ ዳንኤል ስለ አንተ የተናገራትን ይህችን ቃል ወዴት ወርውረህ ትጥላታለህ? ቅባ መንግስት፣ ቅባ ክህነት ይጠፋባቸዋል ያለውም ቅባ መንግስት፣ ቅባ ክህነት ሳይቀባ የነገሰው የሮሙ ንጉሥ አውግስጦስ ቄሳር ሰልጥኖባቸዋልና ከሄሮድስ ስልጣን በታች እንዲገዙ አድርጓቸዋልና ነው። ሄሮድስንም ሳይቀባ የገሊላ ንጉሥ አድርጎ ሾሞባቸዋልና በእነርሱም ዘንድ እውነተኛ ፍርድ የለም። ጨካኞች መሳፍንትንና መኳንንትንም ይልክባቸዋል፣ እንደወደደውም አድርጎ ይገዛቸዋል። ቅዱሳት መጻሕፍትን ስላልተማሩ እግዚአብሔርንም ስለማያውቁ ባዕዳን ጣዖታትን ያመልካሉና ኦሪትንና ነቢያትን ያልተማሩ ለሰይጣን መስዋዕት የሚያቀርቡ አረማውያን ስለሆኑ የሚፈርዱበት እውነተኛ ሕግ የላቸውም። እኩሌቶቹ እስራኤል ደጃዝማቹን ይወዳሉ፣ ገሚሶቹ ቤተ አይሁድም ቀኛዝማቹን ይወዳሉ፣ ግማሾቹ እስራኤልም ግብዝ ጣዖት የሚሰራውን ነቢይ ሐሰት ይወዳሉ። ስለዚህ ክፉዎች ቤተ አይሁድ ተበታተኑ፣ በእነርሱም ዘንድ የዳዊትና የሰለሞን መንግስት ታጣ። የሙሴና የአሮን ክህነትና ምስፍናም አልተገኘላቸውም። የሮም ንጉሥ አውግስጦስ ቄሳር መኳንንቶችም በከተማም በገጠርም እየገረፉ ይገዟቸዋል። የእስራኤል መንግስት በሮማውያን እጅ ወድቋልና ከእነርሱም ወደ ባቢሎናውያን የተሰደደ አለ፣ ወደ ምስራቅና ወደ ምዕራብም የሚንከራተት አለ፣ ወደ ሰሜንና ወደ ደቡብም የሚሸሽ አለ፣ ወደ መስህና ወደ አዜብም የሚዞር አለ። የእመቤታችን ጠላቶች ቤተ አይሁድ እስከ ዘላለሙ ድረስ በአራቱም ማዕዘን ስደተኞች ሆኑ። ነቢዩ ዳንኤል መስዋዕታቸው የቤተ አይሁድ መንግስታቸው ክህነታቸው ይሻራል ያለውም ዕብራውያንን አስቀድመው ባቢሎናውያን ስለገዟቸው ነው። ግሪካውያንም ዳግመኛ ኋላም ሮማውያን ገዝተዋቸዋልና አንድ ጊዜ ከባቢሎን ንጉሥ ተሹሞ አገረ ገዥ ይመጣባቸዋል። አንድ ጊዜም ከግሪኩ ንጉሥ ተሹሞ ደጃዝማቹ ይመጣባቸዋል። በሌላም ጊዜ የሮሙ ንጉሥ የሰራዊት አለቃ ተሹሞ ይመጣባቸዋል። እነዚህ ገዢዎች ሁሉ በጦር እየወጉ መከራ አጽንተው ይገዟቸዋል። ስለዚህ የወላዲተ አምላክ የቅድስት ድንግል ማርያም ጠላቶች ቤተ አይሁድ ሁሉም ጠፉ። አንተ የተረገምህ አይሁዳዊ የአሸናፊው የእግዚአብሔር ልጅ ክርስቶስን ሰቅለ ስለገደልኸው ስልጣነ መንግስት፣ ስልጣነ ክህነት፣ ሀብተ ትንቢት የለህም። መስዋዕትም እንደ መርገም ጨርቅ የተናቀ ሆነ። ሰማዕታትን ላጸናቸው ለአብ ምስጋና ይገባል። ክርስቲያን ነገሥትን ላከበራቸው ለወልድ ምስጋና ይገባል። አብያተ ክርስቲያናትን ለቀደሳቸው ለመንፈስ ቅዱስም ምስጋና ይገባል ለዘላለሙ አሜን። ዳግመኛም ንዋተ ፀሐይ የተሰኘ የጌታችን የልደቱን ነገር የሚናገረውን መጽሐፍ እንጽፋለን። ንዋትም የተባለች ያለ ነውር ያለ ነቀፋ ጌታ ክርስቶስን ጸንሳ የወለደች እመቤታችን ማርያም ናት። ከምድር አሕዛብ ተለይተ የተመረጠ በወንጌል ያመንህ ክርስቲያናዊ ምዕመን ሆይ ለሥላሴ ተገዛ፣ አንድ ለሆነ ለመለኮቱም ስገድ። አንተ የክርስቲያን ወገንም እመን። የኢየሩሳሌም ነቢይ ኢሳይያስና በምስራቅ የተዘጋች ደጅን ያየ ነቢዩ ሕዝቅኤል እንደተናገሩ ከሰማያዊ አባቱ እግዚአብሔር አብ የክርስቶስን መወለድ አስቀድመህ እመን። ዳግመኛ የይሁዳና የሌዊ ልጅ ከምትሆን ከድንግል ማርያም መወለዱን እመን። አንተ ክርስቲያናዊም እመን። ነገር ግን እንደ አይሁድ በክህደት የምትኖር አይደለህምና ፈጽሞ ደስ ይበልህ። አይሁዳውያን ግን በየቀኑ ጧትም ማታም በየቀኑ ክርስቶስ በናዝሬት ነገ ይወለዳል ይላሉ። ነቢያቱ ሄኖክና ዳንኤል የተናገሩላቸውን ዘመነ ትንቢት ሳያምኑበት አሳልፈውታልና ትንቢታቸውንም አምነው አልተቀበሏቸውምና
ነቢይ ሄኖክም እውነት የሚነገርበት ስልጣን የሚወገድባት ግፈኞች ከሚሆኑ ኃጥአን ይልቅ ለጻድቃን እውነተኛ ፍርድ የሚፈረድባት 8ኛዋ ሱባኤ ትመጣለች። ከ8ኛዋ ሱባኤ በኋላም ጻድቃን ከበጎ ስራቸው የተነሳ ማደሪያ ያገኛሉ። ለዘላለም የክብር ባለቤት ለሆነ ለደገኛው ንጉሥ ማደሪያ ቤት ይታነጽላታል ብሎ እንደተናገረ በ8ኛው ሱባኤ ክርስቶስ ተወለደ። ነቢዩ ዳንኤልም ከ62ቱ ሱባኤያት በኋላ ክርስቶስ ይወለዳል ብሎ ትንቢት ተናገረ። ነቢያቱ ሄኖክና ዳንኤል ትንቢት እንደተናገሩ የናዝሬቱ ኢየሱስ የይሁዳና የሌዊ ልጅ ከምትሆን ከእመቤታችን ከቅድስት ድንግል ማርያም በዳዊት ሀገር ኤፍራታ ቤተልሔም ተወለደ። የክርስቲያን ወገን የሆንክ በወንጌል ያመንህ ምዕመን ሆይ ፈጽሞ ደስ ይበልህ። የሰይጣን ማደሪያ ጣዖትን የሚያመልክ ኮከብ የሚቆጥር ጠንቋዩ አይሁዳዊ ግን ዛሬ ያልቅስ። የክርስቲያን ወገን ምዕመን ሆይ በአብ በወልድ በመንፈስ ቅዱስ በማመንህ ደስ ይበልህ። የክርስትናው እምነት መሰረቱ በሦስቱ ሥላሴ ማመን ነውና እንደዚህም እያልህ እመን። አብ በአካሉ በገጹ በመልኩ ፍጹም ነው። ወልድም በአካሉ በገጹ በመልኩ ፍጹም ነው። መንፈስ ቅዱስም በአካሉ በገጹ በመልኩም ፍጹም ነው። አንድ ሲሆኑ ሦስት፣ ሦስት ሲሆኑ አንድ ናቸው። በአካላት ሦስት በመለኮት አንድ ናቸው። ቅዱሳን ሐዋርያት ሃይማኖታቸው የቀና ቅዱሳን ሊቃውንት እንዳስተማሩን አብ ለወልድና ለመንፈስ ቅዱስ ልባቸው ነው ያስቡበታል። ወልድም ለአብና ለመንፈስ ቅዱስ ቃላቸው ነው ይናገሩበታል። መንፈስ ቅዱስም ለአብና ለወልድ እስትንፋሳቸው ነው። ዳግመኛም ሐዋርያት በመጽሐፈ ሲኖዶስ ልጆቻችን ምዕመናን ቅድመ ዓለም የነበረ ዓለምን አሳልፎ የሚኖረውን አምላክ በማመስገን ደስ ይበላችሁ። ይኸውም ሃሌሉያ ማለት ቅድመ ዓለም የነበረ ልዑል እግዚአብሔርን እናመስግነው ማለት ነው። ዓለምን በአንዲት ቃል የፈጠረ እርሱም ፍጹም ምስጉን ነው። ምዕመን ሆይ የአብና የመንፈስ ቅዱስ ቃላቸው አንድ እንደሆነ አስተዋልክን? ቃልም ያለው የአብ አካላዊ ቃል ወልድ ነው። ቅዱስ ዮሐንስ ወልደ ነጎድጓድ እንደተናገረ መጀመሪያ ቃል ነበር፣ ያም ቃል በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር። ሁሉ በእርሱ ተፈጠረ። ከተፈጠረው ፍጥረት ሁሉ ያለ እርሱ ምንም የተፈጠረ የለም። በእርሱም ሕይወት ነበር፣ ሕይወትም ለሰው ልጅ ብርሃን ነው። ብርሃንም በጨለማ ያበራል፣ ጨለማም አያሸንፈውም። ምዕመን ሆይ ሁሉ በእርሱ ተፈጠረ፣ ያለ እርሱ ግን ምንም የተፈጠረ የለም ብሎ ዮሐንስ ወንጌላዊ የተናገረውን አስተዋልኸውን? አብ ፍጥረቱን ሁሉ በልጁ በኢየሱስ ክርስቶስ ስለፈጠረው ነው። ይኸውም የአብና የመንፈስ ቅዱስ አካላዊ ቃላቸው ነው። ዳግመኛም ሐዋርያት በዲድ ስቅልያ ካህናትና ምዕመናን ሆይ ጧትና ማታ በዳዊት መዝሙር ዘምሩ አመስግኑ፣ ይልቁንም በዕለተ እሁድ ሰንበት አብዝታችሁ ዘምሩ። ይህችም ዕለተ እሁድ ጌታችን የተነሳባት ቀን ናትና በአካላዊ ቃሉ ሰማይና ምድርን ለፈጠረው ለአብ ፍጹም ምስጋና አቅርቡለት አሉ። ዳግመኛም ነቢይ ዳዊት እንዲህ አለ፣ የእግዚአብሔር ቸርነቱ ምድርን መላት። በእግዚአብሔር ቃልም ሰማያት ጸኑ፣ ሰራዊቶቻቸውም ሁሉ በእስትንፋሱ ጸኑ አለ። የእግዚአብሔር ቸርነቱ ያለው አብ ነው። በቃል እግዚአብሔር ያለውም ወልድ ነው። በእስትንፋሱ ያለውም መንፈስ ቅዱስ ነው። አብ በአካላዊ ቃሉና በአካላዊ እስትንፋሱ ፍጥረታቱን ሁሉ ፈጠረ። የእግዚአብሔር መንፈስ በውሃው ላይ ይንሳፈፍ ነበር ብላ ኦሪት እንደተናገረች ሐዋርያት በመጽሐፈ ሲኖዶስ እንዲህ ብለው እንደጻፉ እግዚአብሔር አብ በአካላዊ ቃሉና በአካላዊ እስትንፋሱ ዓለምን የፈጠረ ነው እንዳሉ። ሐዋርያው ጳውሎስም አንድ መንፈስ ቅዱስን ተቀበልን ብሏል። ሶስት ልብ፣ ሶስት ቃል፣ ሶስት እስትንፋስ የሚል ግን ሶስት አማልክትን አመለከ ማለት ነው። እንዲህ ያለው ሰው አንድ አምላክ አንድ እግዚአብሔር ነው ብሎ ማመን አይቻለውም። የፈጠረን አምላካችን እግዚአብሔር አንድ ልብ፣ አንድ ቃል፣ አንድ እስትንፋስ ነውና እኛ ግን በአካላት ሶስት ሲሆኑ በመለኮት አንድ ለሆኑ ለአብና ለወልድ ለመንፈስ ቅዱስ እንሰግዳለን። በንስጥሮስ የክህደት ባህር የሰጠምህ የመናፍቁ የእስጢፋና የካዲው አርዮስ ወገን መናፍቅ ሆይ ለወልድ ዋህድ አልሰግድም አላመልከውምም፣ እግዚአብሔር አብም ሶስት ቃል ሶስት እስትንፋስ አለው የምትል መናፍቅ ስማ። እኛ ኦርቶዶክሳውያን ምዕመናን ግን ለእግዚአብሔር አብ አንድ ቃል አለው፣ ይኸውም የባህሪ ልጁ ነው። አንድ እስትንፋስም አለው፣ ይኸውም አጽናኝ የሆነ እውነተኛ መንፈስ ቅዱስ ነው። አብ ለወልድና ለመንፈስ ቅዱስ ልባቸው ነው ያስቡበታል። ወልድም ለአብና ለመንፈስ ቅዱስ ቃላቸው ነው ይናገሩበታል። መንፈስ ቅዱስም ለአብና ለወልድ ሕይወታቸው ነው። የሥላሴ አንድነት ማለት ይህ ነው እያልን እያመንን ለቅድስት ሥላሴ እንሰግዳለን። አንተ ክርስቲያናዊም እመን። እንዲህ ስላልን ግን ስሉስ ቅዱስን በአብርሃምና በይስሐቅ በያዕቆብ ልብና ቃል እስትንፋስም አታመሳስላቸው። አብርሃምና ይስሐቅ ያዕቆብ አካላቸው የተለያየ እንደሆነ ሁሉ ልባቸው ቃላቸውና እስትንፋሳቸውም የተለያየ ነውና፣ ስለዚህ አብርሃም የሚያስበውን ይስሐቅ አያውቀውም፣ ይስሐቅ የሚያስበውን ያዕቆብ አያውቀውም። አብርሃም በተናገረ ጊዜ ይስሐቅ ተናገረ አይባልም፣ ይስሐቅም በተናገረ ጊዜ
ያዕቆብ ተናገረ አይባልም፣ ልባቸው ቃላቸው እስትንፋሳቸውም ሦስት ነውና። እንዲሁም ሁሉ አናንያና አዛርያ ሚሳኤልም በልባቸውና በቃላቸው በስትንፋሳቸው የተለያዩ ናቸው፣ ልባቸውና ቃላቸው እስትንፋሳቸው ሦስት ነውና። የሥላሴ ልብ ቃልና እስትንፋስ ግን እንደነዚህ የተለያየ ሦስት አይደለም፣ ልባቸው አንድ ነው እንጂ ይኸውም አብ ነው። ቃላቸውም አንድ ነው፣ ይኸውም ወልድ ነው። እስትንፋሳቸውም አንድ ነው፣ ይኸውም መንጽሔ የሆነ መንፈስ ቅዱስ ነው። ወልድ ከአብሳንያ እስከ አብ ተወልዶ መንፈስ ቅዱስም ከአብሳንያ እስከ አብ። ሰረጸ መንፈሳውያን አርጋብ የተባሉ ሐዋርያት እንዳስተማሩን አብ በአካሉ በገጹ በመልኩም ፍጹም ነው፣ ወልድም በአካሉ በገጹ በመልኩ ፍጹም ነው፣ መንፈስ ቅዱስም በአካሉና በገጹ በመልኩም ፍጹም ነው። በአካል ሦስት ነው፣ በመለኮት አንድ ነው ብለን እያመንን ለስሉስ ቅዱስ እንሰግዳለን። ዳግመኛም እግዚአብሔር አብ እመቤታችንን እንዳጸናት፣ እግዚአብሔር መንፈስ ቅዱስ እንዳከበራት፣ እግዚአብሔር ወልድም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ከእመቤታችን ማርያም ተወልዶ በቅዱስ ሥጋውና በክቡር ደሙ መሪር ከሆነ ከሰይጣን አገዛዝ እንዳዳነን እናምናለን። የነቢያትና የሐዋርያት የጻድቃንና የሰማዕታት አምላክ ሆይ ከጠላታችን ሰይጣን እጅና ከሚቃወሙን አሕዛብ እጅ ሁሉ ታድነን ዘንድ በቸርነትህ ተማጽነናል። በኃይለ ረድኤትህም ሀገራችን ኢትዮጵያን ጠብቅልን፣ ቸርነትህ ይደረግልን፣ ረድኤትህም ይጠብቀን ለዘላለሙ አሜን። ለይኩን ለይኩን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በወርሃ ጥር 29 ዕለት ጌታችንና አምላካችን መድኃኒታችንም ኢየሱስ ክርስቶስ ከተመረጠች ክብርትና ልዕልት ከምትወደድ በሁለት ወገን ድንግል ከምትሆን ከእመቤታችን ቅድስት ድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ የተወለደባት የልደቱ መታሰቢያ ዕለት ታነቡት ዘንድ መጽሐፈ ሜላድ የተሰኘውን ይህን ድርሳን በስመ መንግሥቴ ቆስጠንጢኖስ የተባልኩን የኢትዮጵያ ንጉሥ ዘርዓ ያዕቆብ የቅድስት ሥላሴን ምስጢር ታውቁ ትረዱ ዘንድ ድንግል ንጽሕት ከምትሆን እመቤታችንም የኢየሱስ ክርስቶስን ልደት ታምኑ ዘንድ ኦርቶዶክሳዊት በሆነች የቀናች ሃይማኖትም ትጸኑ ዘንድ ሌሎች የሐሰት አማልክትንም እንዳታመልኩ በሰማይና በምድር ያሉ ፍጥረታትን የፈጠረ አሸናፊ እግዚአብሔርን ብቻ ታመልኩት ዘንድ ወደ አብያተ ክርስቲያናት ሁሉ ወደ ሁላችሁም ወንዶችና ሴት ሕዝበ ክርስቲያን ላኩ። እናንተም ሁላችሁ ጳጳሳት፣ ቀሳውስትና ዲያቆናት፣ የተመረጣችሁ ሁላችሁ መነኮሳት የነቢያትን ምሳሌ ትንቢት፣ የሐዋርያት እውነተኛ ትምህርትን፣ የ318ቱን ኤጲስቆጶሳትንም ሃይማኖተ ትምህርት ለወንዶችና ለሴቶች ለሕዝበ ክርስቲያኑ ሁሉ በኦርቶዶክሳዊት ሃይማኖት ጸንተው ሁላቸው ወንዶችም ሴቶችም በንዕድ ክብርት እመቤታችን አማላጅነት ይማጸኑ ዘንድ በአሸናፊ እግዚአብሔር እናት በእመቤታችን ስዕል ፊት የሚሰግዱ ዘንድ ለዕፀ ሕይወት የክርስቶስ ቅዱስ መስቀልም ክብር ሰጥተው ይሰግዱ ዘንድ ላኩላቸው። ለሊቃነ መላእክትና ለጻድቃን ለሰማዕታትም በየማዕረጋቸው የአማላጅነት ክብር ይሰጧቸው ዘንድ አስተምሯቸው። ጣዖት አምላኪዎችን አጥፍተን ለቅድስት ድንግል ማርያም አንሰግድም፣ ለዕፀ ሕይወት ለዕፀ መድኃኒት የክርስቶስ ቅዱስ መስቀልም አክብሮት አንሰጥም የሚሉ ንስጥሮሳውያን መናፍቃንን አውግዘን እንለያቸው ዘንድ በኦርቶዶክሳዊት መንበረ መንግሥት እግዚአብሔር እኛን አንግሶናልና። የቅድስት ቤተ ክርስቲያን ልጆች እኛ ግን ቅዱስ ዳዊት በመቅደሱ ዙሪያ ለእግዚአብሔር ስገዱ ብሎ እንደተናገረ 3 ጊዜ ለአብና ለወልድ ለመንፈስ ቅዱስም አንዲት ስግደት እንሰግዳለን። ዳግመኛም አምላክን ለወለደች ለእመቤታችን ለቅድስት ድንግል ማርያም የአክብሮት ስግደት እንሰግዳለን። እንደ ቅዱስ ገብርኤልና እንደ ንዕድ ክብርት ቅድስት ኤልሳቤጥ ለንጽሕት ድንግል ማርያም ክብርና ለአሸናፊ ልጅ ክብር በእናቱ ማኅፀን ሳለ እንደሰገደው እንደ ቅዱስ ዮሐንስ መጥምቅ ክብርንና ምስጋናን ስግደትንም እናቀርብለታለን። ሦስተኛም ነቢዩ ቅዱስ ዳዊት የጌታችን እግር ባረፈበት ቦታ እንሰግዳለን ብሎ እንደተናገረ በክቡር ደሙ ለከበረው ለጌታችን ለኢየሱስ ክርስቶስ መስቀል እንሰግዳለን። ለኩላቸው ሊቃነ መላእክትና ለጻድቃን ለሰማዕታትም ሁሉ በመስገድም የጸጋ ክብርን እንሰጣለን። ሊቀ መሳፍንት ኢያሱ በአሸናፊ እግዚአብሔር በመልአከ ኃይሉ ፊት እንደሰገደ፣ መስፍኑ አብድዩም ለሊቀ ነቢያት ኤልያስ እንደሰገደ፣ ስመ መንግሥቴ ቆስጠንጢኖስ የተባልኩ የኢትዮጵያ ንጉሠ እኔ ዘርዓ ያዕቆብ ለንጽሕት እመቤታችን ድንግል ማርያምና ለዕፀ ሕይወት ቅዱስ መስቀል የአክብሮት ምስጋናና ስግደት የማያቀርብ ሁሉ ከኦርቶዶክሳዊት ቅድስት ቤተ ክርስቲያን ተወግዞ ይለይ ዘንድ አዘዝኩ። ከአራቱ ማዕዘነ ኢትዮጵያ የተሰበሰቡ ሊቃውንት ሁላቸውም ንጉሡ የተናገረው እውነት ነው ይሁን ይደረጋሉ። አምላከ ምሕረት ጌታችን አምላካችን እግዚአብሔር ወልድም በዚያች የዳግም ምጽአት ዕለት ስለ ሰዓሊተ ምሕረት እናቱ ድንግል ማርያምና ስለ ወዳጆቹ ጻድቃንና ሰማዕታት ሁሉ ብሎ ይቅር ይበለን፣ ሰማያዊትና ዘላለማዊት መንግሥቱንም ያውርሰን ለዘላለሙ አሜን ወአሜን። ለይኩን ለይኩን። ክብርና ምስጋና ይሁን አንድ አምላክ ለሆነ ለአብና ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለም አሜን። የዛሬውን መርሃ ግብር በዚህ መልኩ ጨርሰናል።
ዘውትር የምንለቀውን መርሃ ግብር እንድትከታተሉ ሳትሰለቹም ሰብስክራይብ፣ ላይክ እና ሼር እንድታደርጉ እኔንም ይህን ጸሎት የተከታተሉትንም በያላችሁበት በጸሎታችሁ እንድታስቡን በጌታችን በመድኃኒታችን በአምላካችን በኢየሱስ ክርስቶስ ስም እጠይቃለሁ። እግዚአብሔር አምላካችን እስካሁኗ ሰዓት ጠብቆ ለዚህ ያበቃን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ፈጽሞ የተመሰገነ ይሁንልን። እመቤታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተወደደ ይሁንልን። ጻድቃን ሰማዕታት፣ ቅዱሳን መላእክት እንደየክብራቸውና እንደየማዕረጋቸው የከበሩ ይሁኑልን። ይህንን ጸሎት ምስጋና ወይም ቃለ እግዚአብሔር በቅርብም በአካል በሩቅም በያላችሁበት ስትከታተሉ ለቆያችሁ በኋላም ለምታደምጡ በአሜነ በረከት ለተሳተፋችሁ በጸሎት እንድናስባችሁም ለጠየቃችሁን ፍቅርተ ማርያምና ወለተ መስቀል፣ ወለተ ብርሃን፣ ወለተ ማርያም፣ ሰይፈ ሚካኤል፣ ብርቱካን፣ ዓለም፣ ሐመረ ሥላሴ፣ ወለተ ማርያም፣ ወልደ ሚካኤል፣ ወለተ ኪዳን፣ ፍቅርተ ማርያም፣ ኪዳነ ወልድ፣ ወለተ አረጋይ፣ ወለተ ማርያም፣ ወለተ ሚካኤል፣ ወለተ ሥላሴ፣ ወለተ ሐና፣ መንበረ ማርያም፣ ወለተ ሐና፣ አስካለ ማርያም ሴቴ፣ ጸጋ ሥላሴ፣ ወልደ ሰማዕት፣ አስካለ ማርያም፣ ወለተ ማርያም፣ ወለተ መድህን፣ ኃይለ ማርያም፣ ወለተ ማርያም፣ አጸደ ማርያምና ወለተ ሰማዕት፣ ወለተ ጽዮንና ወለተ ጻድቅ፣ ዓለም፣ ትርሲተ ድንግል፣ እህተ ማርያም፣ ገብረ ኢየሱስ፣ ወለተ ማርያም፣ ወለተ ማርያም፣ ቀጸላ ማርያም፣ ወልደ ማርያም፣ ወልደ ትንሣኤ፣ ወለተ ማርያም፣ ወለተ ኪዳን፣ ሀብተ ማርያም፣ ፍቅረ ሥላሴ፣ ወለተ ሥላሴ፣ ማርዬ፣ ገብረ ሥላሴ፣ ወለተ ማርያም፣ ወለተ ጻድቅ፣ ወለተ ጽርሐ ጽዮን፣ ወለተ መስቀል፣ ወለተ ዮርዳኖስ፣ ወለተ ኢያሱ፣ ወለተ ቂርቆስ፣ ወለተ ኢየሱስ፣ ወልደ ሰንበት፣ ገብረ መድን፣ ገብረ ኪዳን፣ ብርሃነ መስቀል፣ ወለተ ማርያም፣ ማኑኤል፣ ሳሙኤል፣ ብሩኖ፣ ተስፋ ኢየሱስ፣ ወለተ ኪዳን፣ ኪዳነ ማርያም፣ አጸደ ማርያም፣ ተክለ ማርያም፣ ጸገነት፣ ጽጌ ማርያም፣ ማህተብ፣ ዮርዳኖስ፣ ወለተ ገብርኤልና ገብረ ጊዮርጊስ፣ ገብረ ወልድ፣ ወለተ አማኑኤል፣ አጸደ ማርያም፣ ብስራተ ገብርኤል፣ ተስፋ ጊዮርጊስ፣ እህተ ማርያም፣ አስካለ ማርያም፣ አበቡ፣ አታለል፣ ይመር፣ ተፈሪ፣ ወልደ ገብርኤል፣ ገብረ ጊዮርጊስ፣ ብርቄ፣ መካሻ፣ ወለተ ማርያም፣ ወለተ ሥላሴ፣ ገብረ ሥላሴ፣ ክንፈ ሚካኤል፣ ኃይለ ኢየሱስ፣ ገብረ ኪዳን፣ ገብረ ሥላሴ፣ ፈቃደ ሥላሴ፣ ኃይለ ኢየሱስ፣ ወለተ ሥላሴ፣ ሳህለ ማርያም፣ ወለተ ሥላሴ፣ ሰብለ ማርያም፣ ጽጌ ማርያም፣ ወለተ ኪሮስ፣ ወለተ ማርያም፣ ጽጌ ሥላሴ፣ አጸደ ማርያም፣ ሐና ማርያም፣ ጽጌ ማርያም፣ ራይሻን፣ ኢዛና፣ ሰላማዊት፣ ወልደ ሰንበት፣ ወለተ አናንያ፣ ወለተ ሚካኤል፣ አስራተ ማርያም፣ ወለተ ማርያም፣ ስህነ ማርያም፣ ተክለ ወልድ፣ ተክለ ሚካኤል፣ ወልደ ሚካኤል፣ ወልደ ሚካኤል፣ ራሄል፣ ኃይለ ገብርኤል፣ ገብረ ሥላሴ፣ ወለተ መድህንና ገብረ መድን፣ ወለተ ቂርቆስ፣ ወለተ ሐና፣ ገብረ እግዚአብሔር፣ ገብረ ሥላሴ፣ ገብረ ማርያምና ወልደ ሥላሴ፣ ወለተ ማርያም፣ ገብረ ጊዮርጊስ፣ ወለተ ሰንበት፣ ማሪቱ ኃይሉ፣ ወለተ ሥላሴ፣ ወለተ ሥላሴ፣ ኃይለ ገብርኤል፣ ገብረ አብ፣ ኃይለ ሚካኤል፣ አስካለ ማርያም፣ አምደ ሚካኤል፣ ወለተ ሚካኤል፣ አመተ ኢየሱስ፣ ወለተ መድህን፣ ወለተ ማርያም፣ ፈቃደ ማርያም፣ አጸደ ማርያም፣ ወለተ ሐና፣ ወለተ ኪዳንና በትረ ማርያም፣ ወለተ ሥላሴ፣ ሁላችሁንም እግዚአብሔር ያስባችሁ ከነ ቤተሰባችሁ በሕይወት በጤና ያቆያችሁ። ዕድሜ ዘመናችሁ የተባረከ ይሁን። ስራችሁን የሰመረ፣ ቀናችሁን ያማረ፣ ኑሯችሁን የከበረ፣ ጸሎታችሁንም የተሰማ ያድርግላችሁ። እንዲሁም በአካል በሥጋ የተለዩንን ሳህለ ማርያም፣ ወለተ ማርያምና ኃይለ ማርያም፣ ሙሉ ማሞ፣ ወለተ ሥላሴ፣ ወለተ ጽዮን፣ ወልደ ሰማያት፣ ኃይሉ ገብረ ሥላሴ፣ ወለተ ማርያም እግዚአብሔር አምላካችን ነፍሳቸውን ይማርልን፣ በአጸደ ሕይወት በገነት በመንግሥተ ሰማይ ያሳርፍልን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይግባው ዛሬም ዘወትርም ለዘላለሙ አሜን። አቡነ ዘበሰማያት